ለካ ቪዲዮ ቀርጻው ያንን ነገር ምን አባሉ ይሆን ካለው ለምንድነው ማትናገረው? ለምንድነው ማትናገረው? ለምንድነው ማትሆነ ነገር ምንድነው ያለ? ወንድሜን አትንካው። ለቀኝ ይርዛ ምንድነው ያለ? ምንድነው ያለ? ለምንድነው ማትናገረው? ሱያንቺ ነሽ ከዚህ በመታመልጥ መስሎ ነበር ነው። አንተ የምታስበው አንተ የሰራውን ወንጀል እንድደብቀው ነው? ወይዘሮ የሺ ላይስ ያለክ ጥላቻ ምንድነው? ለምንድነው የገዛ ቤቷ ላይ ገብተህ ለራሱ እኮ መጨነቅ ካልፈለገ መጀመሪያ የሰራውን ወንጀል መስራት አልነበረበት። አንተ ሞተሃል ብለህ ራስ ላይ አስወርተህ አንተ ሊዲያ አብነት ሆናችሁ የመጨረሻ የያዛችሁት ፋይል አለ። ስርዓትን ይዘውራኝ ስማኝ፣ ስርዓትን ይዘውራኝ። ዋጋ ሳላስከፍላችሁ አለቃችሁ ማናችሁንም ሆነ ማለት ወንጀል ደግሞ በምንም አይነት ምክንያት አይሰራም። አያስገድድ ካታሳምነው በቃ ቀስ ብሎ ያወራ አይደለ? እሱ እንደኛለ ይልቅ በቃ በእናትህ ፕሊስ። በምን አይነት መንገድ እንደማስመልሳችሁ አሳያለሁ። አቶ አብነት የሚባሉ ሰውዬ አሉ። እኛ ሰውዬ ምንም አልሆነም እኮ ይኸው ተመችቶት ኑሮውን እየኖረ እኮ ነው ያለው። ከአንተ ጋር እዚህ መተህ ስታፌዝብኝ ላዳምጥ አይደለም። የአይምሮ ህመምተኛ ልጇን ተሸክማ በየቤተ ክርስቲያን ልጅ ሰጠና ብዙ ጊዜ እየተከታተሉት እንደነበረ ነግሬያለሁ። አሁን ሰው ላያምን ይችላል። ሰው በትዕግስት አሁን እኮ እሱ አንተ ሞተሃል ተብለህ በየአካባቢው ስትፈልግ አንተ ማን ስለሆንክ ነው ወንጀል ሰርተህ ነፃ እንድትወጣ የምተባበረ ነኝ? እሺ ምንድነው? እሺ ከየት ልጀምርልህ? ምንድነው ከየት? እኔ ምን አቅልሃለሁ ከምን እንደምትጀምርኝ? የፈለግከውን ነገር ያደረግከውን ነገር ተናገር። አንዴ እፈልግሃለሁ የሆነ ስራ አሪፍ ስራ አግኝቼልሃለሁ አለኝ። እኔም ደግሞ ለመለወጥ ቤተሰብ ለመርዳት የምትሰራው ስራስ እንዴትስ እንደሰራ እንድትነግረኝ ነው። አሁን እንደዚህ አይነት ሰበቦችን መስማት አይደለም ገባ? በቃ ያለውን ነገር አስረዳው ነገርኩህ። ምንድነው የምትፈልገው ከዚህ ውጪ? እዛ ቤት ውስጥ ገብተህ ምን እንዳደረክ እንድትነግረኝ ነው የምፈልገው። ቆይ ተማታ እኮ የሚል እኮ ህግ የለም እኮ ከአንተ ጀርባ አሁንም እነዛ ሰዎች ካሉ አንተ ሞተሃል ማስባል ይፈልጋሉ። ይኸውልህ አትሊስት ከኔ ጋር መስማማት ይጠቅምሃል። እኔ አሁን አንተ ጋር ስመጣ ያንተ ወንጀል ላከብድብህ አይደለም የመጣሁት እኮ እንድታከብድብህ ሳይሆን አቀለህ። ምንድነው ስራ የተባልከው? ቆጥሬ የማልጨርሰውን ብር ተቀበልኩ። ምንድነው ስራ የተባልከው? እንደሚያውቀው እንደሞትኩኝ ከዚህ ሀገር እንደወጣሁኝ ነው የሚያውቀው። እዚህ አካባቢ እንደማልኖር ነው የሚያውቀው። የአካባቢ ሰው ነበር። ሰው ሲያይ እነሱ ናቸው ላይ ያተረፉኝ። አሁን ይሄ እግሬ ከቁጥጥር ውጭ ነው ተሰብሬ። መልካም ስራ እንደሚሰራ ሰው ጥሩ ኑሮ እየኖርክ ነው ያለው። ምንም ጥሩ ነገር ገባ? እኔ እያዩ ያለሁት እየተረዱ ያለሁት እየተሳቀኩኝ ነው። የውስጤን የምታውቀው እኮ አንተ አይደለህም። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ እየሸጠ እንደነበር ይታወቃል። አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁ በሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ቀደም እንግዲህ ከነ ሄዋን ቤት በመውጣበት ሰዓት ለእናንተ እንግዲህ የመጨረሻ ንግግሬን አድርጌ ነበር። ቀጥታም እንግዲህ የመጣ ነው ወደ ሄዋን ወንድም ቤት ነውና ወንድሟንም አግኝተናል። እንደተባለውም እንግዲህ ከባድ ጉዳትም ምንም የደረሰበት ነገር የለም። ትንሽ እግሩን ሲያነክስ ነበር። እኛም ደግሞ እንግዲህ ስንገባ ለማምለጥ ሙከራ አድርጎ ነበር። አንተን እንግዲህ ለማግኘት የመጣ ነው እዚህ ድረስ በተቻለን አቅም አንተን ለመርዳት ነው። ሞታል ተብለም ደግሞ አስወርተህ ስትጠፋ ስትንቀሳቀስ የነበርክ ሰው ነው። ዛሬ ደግሞ አንተን ለማግኘት በምንመጣበት ሰዓት ለማምለጥ ሙከራ አድርጋል። ምንድነው? ተረጋጋ። ምንም አያደርጉ። እኔ እህቴ ነሽ ብዬ አይደለም ሚስጥረኛ ነሽ ብዬ ነው አይነገርኩሽ ይሄንን ነገር። አይ ነው በቃ ቃለው ቀስ ብለው አውራቸው። እሺ በትዕግስት ያግዙሃል። እንዲያግዙ ነው እንዲያግዙኝ አይደለም ያለውን ነገር አጠቃላይ ነገሩን ነግሬሻለሁ። አታስጨንቀው። ያለውን ነገር ቀስ ብለው ለምን ነው ማላስጨንቀው? ለራሱ እኮ መጨነቅ ካልፈለገ መጀመሪያ የሰራውን ወንጀል መስራት አልነበረበት። ለገንዘብ ብለህ ታስገብግበህ የሰራውን ወንጀል በአንተ ምክንያት ምን ያህል ሰው ጎዳና እንደወጣ አንተ ስለሱ ምን እንደሆነ ምን ይሁን አታውቅም ማለት እንዴት ነው ማላውቀው? ስርዓትን ይዘውራኝ ስማኝ፣ ስርዓትን ይዘውራኝ። ይህን ወንጀል የፈጸምኩት ምን ይሁን ለምን ይሁን እንደፈጸምኩት አታውቅም ለምን ምንም አይነት ምክንያት ሊኖር ይችላል። ለምንም አይነት ምክንያት ሊኖር ይችላል።
ግልጽ ማለት ምንም አይነት ምክንያትም ቢኖር አንተ ወንጀል ስለመስራት ካመንክ ያ ነገር በቂ ነው። ወንጀል ደግሞ በምንም አይነት ምክንያት አይሰራም። እያስገድድ ካታሳምነው በቃ ቀስ ብሎ ያወራ አይደለ እሱ በቃ በእናትህ ፕሊስ አታስጨንቀው። እኔ እዚህ ጋር አሁን ነገር አትጨቃጨቁብኝ፣ አይመለከተኝም። ትላንት ከትላንት ወዲያ ወንድምሽ እንደዚህ እንዲጨነቅ ካልፈለሽ ወንድምሽ ችግር ውስጥ እንዳይገባ ብትፈልጊ ኖሮ ትሰምኛለሽ፣ አብረሹ ተባብረሹ ከቤት ቤት ከምትቀይሪ ምንም አልሆነም እኮ ይኸው ተመችቶት ኑሮን እየኖረ እኮ ነው ያለው። ገባሽ? እሱ ግን እዛች ጋር ሄዶ የሰው ህይወት ላይ ተጫውቶ ከመምጣቱ በፊት ይሄን ነገር ማሰብ ነበረበት። እሱ ያቺን ጨዋታ በመጫወቱ ስንት እናት ከቤቷ ተፈናቅላ የአይምሮ ህመምተኛ ልጇን ተሸክማ በየቤተ ክርስቲያን ልጅ ሰጠና። አንተ ምንድነህ? ማነህ አንተ? ምን ስለሆንክ ነው የምነግርህ? ወደ ሳይሆን ተገደ ነው የምትነግረኝ። ገባ? እሱን እንዴት መናገር እንዳለብን ያሳያል። ሲጀመር ደግሞ አንተ ሞተሃል ብለህ ራስ ላይ አስወርተህ መንቀሳቀስ፣ ሲቀጥልም ደግሞ በአንተ ስም ስታደርጉት የነበሩትን ነገሮች የወረሳችሁትን ቤት በምን አይነት መንገድ እንደማስመልሳችሁ አሳያለሁ። ማንነና ነው አንተ የምታስመልስ? ምን ስለሆንኩ ነው የምታስመልስ? ይኸውልህ ከኔ ጋር እንደዚህ አይነት ሰፋጣ ውስጥ ባትገባ ይጠቅምሃል። ግልጽ ነው እንጂ ነሽ እዚህ ሁሉ ጣጣ ውስጥ ያለሽ ፕሊስ ወንድሜ ማነው? ከየት ነው ይዘሽ የመጣሽው? ቆይ ማነውስ? እኔ መርማሪ ጋዜጠኛ ነኝ። መርማሪ እንዲህ ብለው ደግሞ ላኮ ማለት ማን ነው የሚልከኝ? ተናገር። ማን ነው የሚልከኝ? አንተን እኮ ነው እያወራለሁ። ማን ነው የሚልከኝ? ብዙ ጊዜ እየተከታተሉት እንደነበረ ነግሬያለሁ። አሁን ሰው ላያምን ይችላል። ሰው በትዕግስት አሁን እኮ እሱ በትዕግስት ማለት ምን ላድርገው? ላባብለው ወይስ ምን ላድርገው? እሺ እኔን መነኝ ወንድሜ ያለውን ነገር እያወቅሽ እንዴት ሰው ላምን ይችላል? ማን ነው እሱ? እንዴት ላምነው ይችላል? ችግር የለውም በእኔ ይሁንብህ። ንገረው ለሱ ሁሉንም ነገር። ምን አይነት ጣጣ ውስጥ እንደሚከተኝ በምን አውቃለሁ? ያለውን ነገር ነግሬሽ አንቺ እኔ ምንም ማሰብ ምንም አይመለከተኝም። ግን ከአንተ መስማት የምፈልገው ነገር አንድና አንድ ነገር ብቻ ነው። ለምን ስትል ከነሱ ጋር ተባበርክ? ስራህስ ምንድን ነው? ከነሱ ጋር የተባበርክበትስ ምክንያት ምንድን ነው? ወይዘሮ የሺ ላይስ ያለክ ጥላቻ ምንድን ነው? ለምንድን ነው የገዛ ቤቷ ላይ ገብተህ እንደዚህ አይነት ነገር እያደረስክባት ያለው? ቆይ አንተ በምን አይነት መንገድ ልትረዳኝ ትችላለህ? ማለት እኔን ነፃ ልታረግ የምትችልበት መንገድ አለ? ነፃማ ላደርግ አልችልም። የአንተን ወንጀል እንድደብቀው ነው። እና ያንን ነገር እኔስ እንዴት? ቆይ አሁን አንተ የምታስበው አንተ የሰራውን ወንጀል እንድደብቀው ነው? እንደዛ ነው? እንድደብቀው ሳይሆን ምን ብዬ ልነግርህ እችላለሁ? የሰራውን ነገር አንድ ባንድ ነው የምትናገረው ማለት። አንተ እምቢ ካልክ እኔ በምን አይነት መንገድ ማውራት ይኸውልህ እኔ አንተ የምታፌዝብኝ አይነት ሰው አይደለሁም። ግልጽ ነው። እምጠይቅህን ነገር ስርዓት ባለው መንገድ መልስልኝ። ይሄውላ ጊዜ የለፋውበት ነገር ካንተ ጋር እዚህ መተህ ስታፌዝብኝ ላዳምጥ አይደለም። እሺ አንተነትን የሚገልጽ ማን እንደሆንክ ሊገልጽ የሚችል ነገር ልታሳይ ትችላለህ? ይህንን ለአንተ ማሳየት አይኖርብኝም። ገባ? ግን ከአንተ ጋር መጨቃጨቅ ስለማልፈልግ ከዚህ የበለጠ ንትርክ መግባት ስለማልፈልግ የምጠይቅን መንገድ ስርዓት ባለው መንገድ እንድትመልስልኝ ብቻ ነው ፈልገው። በጣም ሰልችቶኛል ከሰው ጋር መጨቃጨቅም ሆነ ምንም ነገር። እምቢ ካልክ ግን እዚህ ጋር የምታየውን አቤል ስርዓት አጦ ስታየው፣ ስሜታዊ ሆኜ ስታየኝ የማይሆን ነገር ነው የሚሆንብን ሁለታችንም። ስለዚህ እኔም ትዕግስት እንዳለኝ አሁን ተረጋግቼ እያወራሁ እንዳለ እንደ ወይዘሮ የሺ ላይ ባደረጋችሁት ነገር አንጻር
ዋጋ ሳላስከፍላችሁ አለቃችሁ ማናችሁንም ሆነ ማለት አንተም ከአንተ ጀርባ ያሉትም ወደፊትም ሊኖሩ የሚችሉ ሰዎችም ካሉ አንድ ባንድ የእጃችሁን እሰጣችኋል። አንተ ሞታል ተብለ በየአካባቢው ስትፈልግ ስላንተ ስናጣራ ስላንተ ብዙ ነገሮችን በምንፈልግበት ሰዓት ሞቻለሁ አስብለ ለአንተ የተከፈለውን ገንዘብ ይዘ በአንተ ምክንያት ግን ሰው ጎዳና እንዲወጣ ያደረክ ሰው ስለሆንክ የእጅህን እንድታገኝ አደርጋለሁ። ግልጽ ነው አይደል? ይሄን እያወቅ ነው የምትናገረው። ያንንም ያደረኩት ወድጄ አይደለም ማለት ወድጄ አይደለም ማለት ነው። አስገድደው ነው እንደሞተ ሰው እኮ የቻለኝ ነገር ስላለ ምንድነው የራስ የሆነ ነገር ያለ እኮ የራስ የሆነ ነገር ምን አለ? አንተ ልጅ ለምንድነው የማትናገር? የራስ የሆነ ነገር ምንድነው ያለ? ወንድሜን አትንካው። ለቀቅኝ። ይርሳ ምንድነው ያለ? ምንድነው ያለ? ለምንድነው የማትናገረው? አትንካው። ገረው በቃ እንደዚህ አይነት ነገር ውስጥ ለምን ገባ? በአንተ ምክንያት ሰው ጎዳና እንዲወጣ ምክንያት አለ? በቃ እሺ ቁቶ አንቺ ልቀቅኝ። ነኝ ይነግራል። በቃ አትጩበት። ይኸውልህ ከአንተ ጋር ማይሆን ነገር ውስጥ መግባት አልፈልግም እያልኩ ነው ያለሁት። እሺ ብኔ በምን አይነት መንገድ ልትረዳኝ ትችላለህ? አንተ መርዳት የምችለው ሰላማዊ በሆነ መንገድ የምትናገረው ነገር እኔ ሳልሆን ህግ ማቅለያ በሚያደርግልህ መንገድ ማቅለያ ያደርግላል። መታሰር ባለብህ መንገድ ግን ትታሰራታል። አንተ ማን ስለሆንክ ነው ወንጀል ሰርተህ ነፃ እንድትወጣ የምተባበረ ነኝ? የምታመልጥ መስሎ ነበር ነው? እንደዚህ ሆነ ተሸሽገህ የምትቀር ይመስላል? እስከ መቼስ የምትኖር ይመስላል እንደዚህ? ይኸውልህ መናገር ያለብን ነገር ብትናገር ይሻላል ወይ? ይኸውልህ እኔ ግን ልንገርህ ካሜራውን አጥፍቼ የማይሆን ነገር ውስጥ መግባት የጀመረን ሰዓት እኔ ነው ያርገኝ። ያደረከውን አለም ያላደረከውን እንድትነግረኝ ነው ማድረግ። እሺ ምንድነው? እሺ ከየት ልጀምርልህ? ምንድነው ከየት? እኔ ምን አቅልሃለሁ ከምን እንደምትጀምርኝ? የፈለከውን ነገር ያደረከውን ነገር ተናገር። እሺ አንቺ ምን ብለሽ ነው የነገርሽው? በቃ ሁሉንም ነገር ነግሬዋለሁ። ሰዎቹ እነማን እንደሆኑ ለምን እዚህ ውስጥ እንደገባ ንገረው። እዚህ ውስጥ ለምን ገባ? ያለውን ነገር ከነገረች ምን ብዬ ነው ተጨማሪ ነገር ልነግርህ የምችል? ማለት እኔ ስለ ሰዎቹ በደንብ እኮ አላውቅም። አጠቃላይ ያለውን ነገር ነግረሃለች። እኔ ነገርኳትን ነግረሃለች። ገንዘብ እንዳስላክና በእሷ ስም እንደገባ ነው የምናውቀውም የነገረችኝም። እያሳደዱ እንደሆነ ነግሬዋለሁ። ንገረው በቃ ያለው በምን ምክንያት እንደተባበርካቸው፣ ስራውን እንዴት እንደሰራ፣ ምን አይነት ነገር እንዳደረክ፣ የሞትከውስ እንዴት እንደሆነ እንዴት እንደተነሳ ትነግረናለህ። እኔ ምን አውቅልሃለሁ? እሺ እዚህ ሁሉ ነገር ውስጥ የገባሁት በአንድ በተረገመ ደላላ ነበር። ማለት ስሙ ይሁን ማን ይሁን ምን ይሁን በማላውቀው መንገድ ያው ቤተሰባችን ፋይናንሻሊ ስቴብል ያልሆነ ቤተሰብ ነበር። ይሄ ነበር ያው ቤተሰባችን ውስጥ 4 ነን። አንድ ታላቅ ወንድም አለኝ፣ እኔ ያለው 3ኛ እሷ አለች። ከዛ ከሷ ታናሽ አንድ እህት አለችን። 2 ወንድና 2 ሴት ነው ቤተሰቦቻችን። ያው አንደኛ ወንድማችን ምንም እንደ ታላቅነቱ ሊሆንልን ያልቻለ ወንድም ነው ያለን። በምንም መንገድ በምንም በኩል ምንም ሊጠቅመን ምንም ሊፈይደን የማይችል ወንድም ነው ያለን። ሱሰኛ የሰፈር ዱርዬ የሆነ ልጅ ነው ያለ ወንድም ነው ያለን። ለቤተሰቦቻችን ምንም ሊጠቅም አልቻለም። ከድህነትም ከምንም ሊጠቅመንም ሊያስወጣንም የማይችል ወንድም ነበር ያለንና ያው እንደምታውቀው እኛ የክፍለ ሀገር ልጆች ነን። እህቴም ከክፍለ ሀገር መታ እዚህ ትዳር መስረታ ትኖር ነበረ። እኔም ያው አንዳንድ ነገሮችን አመቻችቼ እህቴ ጋር እየተማርኩ እየሰራሁ ለመኖር ነበር ያሰብኩት። ያው አንዳንዴ ደግሞ እንዳሰብከው ሁሉ ነገሮች ጎን ለጎንና እንዳሰብከው ሊሄዱልኝ አልቻሉምና እንግዲህ ትምህርቴን ጀምሬ በመሃል ላይ አቋረጥኩት። እህቴ ጋር መኖር ጀመርኩኝ። ያው ቤተሰቦቻችን ክፍለ ሀገር ነው ያሉት እና አንድ ወንድማችን ታላቅ ወንድማችን እና የሷ ታናሽ እህታችን ክፍለ ሀገር ነው ያሉት።
እዛ እንዳጋጣሚ ትምህርቴን እየተማርኩኝ ስራ እፈልግ ነበረ። ስራ እየፈለግኩኝ በመሃል ላይ የሆነ ሰፈር ውስጥ የተግባባሁት ደላላ ነበረ። በመግባባት ደረጃ በጣም ክሎስ ሳይሆን አላ ከሰላምታ እና ያው ያለውን ነገር አማክሬው ነበረ። ስራ እንዲፈልግልኝ ምናምን ነግሬው ነበር። እና እንዳጋጣሚ ቤት ነበርኩኝና ቤት ጋደም ብዬ ከትምህርት ቤት መጥቼ ጋደም ብዬ ደወለልኝ። እና አንዴ እፈልግሃለሁ የሆነ ስራ አሪፍ ስራ አግኝቼልሃለሁ አለኝ። ያው እኔም ደግሞ ለመለወጥ ቤተሰብ ለመርዳት እህቴም ትዳር መስርታ ከሷም ጫንቃ ላይ ለመውጣት ያንን ሁሉ ነገር ለመርሳት ቤተሰብ ለመርዳት ያንን ስራ ቸኩዬ ጓጉቼ ወጣው። ስራው ምን ይሁን እንዴት ይሁን ማቆ ጉዳይ የለም። ደላላው ሲነግር እንዴት ነው ማታቆ ስራ ውስጥ እንዴት ትገባለህ? ልገባለህ ነው ወደ እንትኑ ልነግርህ ነው። ተረጋጋ፣ አትቸኩል። ከዛ ወደዛ ስራም እንደሆነ ምናምን ብቻ እኔ ህይወቴን የሚለውጥልኝ ስራ እንደሆነ ብቻ እንደሆነ ነው የነገረኝ። እሺ አልኩኝ። ከሰዎቹ ጋር አገናኘኝ። ሰዎቹ አገኘኋቸው፣ አወራ። ቆጥሬማ ጨርሰው ብር እንደሚሰጡኝ ነገሩኝ። ያው የምታውቀው ነገር ቤተሰብን መርዳት እንደሆነ ፋይናንሻሊ ስቴብል እንዳንሆንን ከእህቴም ላይ መውጣት ስላለብኝ ከባለቤቷ ጋርም በመሃል ያው ሶስተኛ ሰው ሲመጣ ትንሽ ጭቅጭቅም ነገር ነበረ። ያው ትንሽም ተጠግቼ በለው እንደምኖረው ባለቤቷም ፈቃደኛ ሆኖ አልነበረም የሚያኖረን፣ ደስተኛ ሆኖ አልነበረም የሚያኖረን። እና ስለ ስራው ነገረኝ። ምንም እንትን ስላልነበረ ያንን ስራ ለመስራት ተስማሙ። ያለው ነገር ይሄ ነው። ያንን ስራ ሰራው። ምን ነው ያለው ይሄ ነው? እኔ እኮ አሁን አንተ ስለምታወራው ነገር መስማት ፈልጌ አይደለም፣ ገባ? እኔ መስማት የምፈልገው ወደ ስራው ያስገባህስ የምትሰራው ስራስ እንዴትስ እንደሰራ እንድትነግረኝ ነው። አሁን እንደዚህ አይነት እኔ ሰበቦችን መስማት አይደለም፣ ገባ? ይሄ ነው ይለኛል። እኔ አንተ ሰበብ ምን አገባኝ? ነገርኩ ስለምን ያለውን ነገር ነገርኩ። የገባውበትን ወይ ነገርኩ ለምን እንደገባው እዛ ስራ ያለው ነገር እንግዲህ እየቀለድክ ነው ያለው በጣም እንግዲህ ቀልድክ መስሎ ከታየ አንተ ልጅ አላውቅም። ለኔ ደግሞ እውነታውና ሀቁን ነገርኩ። እኔ እየጠየቅኩ ያለሁት የሰራኸው ስራ ምንድን ነው? ስራውንም ትፈልጋለህ? ምንነቱ ለምሮ ማትነግረኝ ምሮ የምትፈልገው? ቆይ ያለውን ነገር እኮ ነገርኩህ። ከዚህ በላይ ምንድን ነው የምትፈልገው? አንቺ አልነገርሽም እንዴ? ያለውን ነገር ንገረው እና ሁሉንም ነገር ግልጽ አድርገህ ንገረው። በቃ ምኑን ነው ሲጀመር እንደዚህ አይነት ነገር ውስጥ መግባት አልነበረብህም። የቤተሰቦቻችንን ችግር እያወቅህ እንዴት ወንጀል ላይ ትገባለህ? አንተን ብናጣ ምን እንደሚፈጠር እያወቅህ በጣም ከባድ። በቃ ንገረው። ያንን ያስላከው ገንዘብ በችግር ብቻ ስለደረሰብህ ከዛም በኋላ ከቤት ስለወጣ ነው? እንደዛ ነው? ከቤት ስለወጣው ብቻ አይደለም። ቤተሰቦቼም ስንቴ ብሉ እህቴ ምን ትሁን እኔ የአንተ ቤተሰብ ሳይበሉ ብሎ ማደር አይደለም እንደፈለጉ መሆን ይችላል። አይመለከተኝም። እና እኔ ምን አገባኝ ታዲያ? ለአንተ ምን ነግረህ ታዲያ? በቃ ያለውን ነገር አስረዳው፣ ነገርኩህ። ምንድን ነው የምትፈልገው ከዚህ ውጭ ከኔ? አንተ ወይዘሮ የሺ ቤት ገብተህ ያደረካቸውን ነገሮች አንድ ባንድ እንድትነግረኝ ነው። ወይዘሮ የሺ ደግሞ አንተ ልጅ ስርዓትን ይዘህ ለምንድን ነው የማትናገረው? ከዚህ በላይ ምን አባ ነው ይሆን ካለው ለምንድን ነው የማትናገረው? ለምንድን ነው የማትናገረው? ከዚህ በላይ ምንድን ነው የምልህ? በቃ ንገረው። በቃ እኔ ሰለቸኝ። ሞቻለሁ ብለህ ያስመሰልከው ለምንድን ነው? ሞቻለሁ ብለህ ያስመሰልከው ለምንድን ነው? ይሄን መረጃ ከየት ነው ያመጣው? ከየትም አባ ላምጣ፣ አይመለከትም። አሁን ግን መናገር ያለብን ነገር ተናገር። ይናገርኩህ እኮ ከዚህ በላይ ምን ላምጣል? ከዚህ በላይ አንተ ልጅ አንቺ ነሽ። ይሄ ነገር ማብቃት አለበት። ንገረው። በቃ ምን ለመሆን ነው? ቆይ ስልከኪው ከዛንስ ምን ለመሆን ነው? ምን ለመሆን ነው? አንተ ወደምሄድበት የት አባ ነው የምትሄደው? ነው ብትለቀቅ ምን ለመሆን? በቃ አትንካው። ቆይ ወደዛ። ቆይ አንቺ በቃ ቁጭ
አሁን አንድ ባንድ የምጠይቅ ነገር ትናገራለህ አትናገርም? ነው ሴት አይደለም እንዴ? ቁጭ በሉና አውሩ በሰዓት ደ የምትናገር ከሆነ ተናገርና ሴት ነኝ ተመኛለሽ እንዴ? ቁጭ በልና አውራ በቃ አንተ ይኸውልህ ወንድሜ ተረጋጋ። እውነቱን ንገረው፣ አትሽሽ። በቃ ከዚህ በኋላ ሲጀመር እንደዚህ አይነት ነገር ውስጥ ለምን ገባ? እሱ ቆይ ምንም የሚጠቅመኝ ነገር አለ? ምን ይጠቅመኛል? ንገረኝ። ምን ይጠቅመኛል? እሱ ምን የሚጠቅመኝ ነገር አለ? ይጠቅማል። በቃ ከዚህ ወንጀል ነፃ መውጣት። ከወንጀል ነፃ ያደርገኛል? ያስወጣኛል? ወንጀለኞቹን አሳልፈ መስጠት አለብህ። ከእስር ይገላግለኛል? እንዴት ነው ከእስር የምትገላገለው? ይገላግለኛል? በቃ ታስረህ ከሆነ መውጣት አለብህ። ስማ አንተ ይሄ ሁሉ ነገር ተጠቅመህ ሲያበቃ የምትፈልገውን ነገር አድርገህ ዛሬ የምትገባና የምትወጣበት ሲጠፋ ነው ነፃ መሆን የሚያምረው? አንተ የሰራቸውን ወንጀሎች ማን ላይ እንዲላከክልን ማን እንዲቀበልልን ነው አንተ የሰራው? ይሄ በቃ አልቻልኩም፣ ራሴ ሊፈነዳ ነው። ይሄ ነገር ያብቃ። ሁሉ ይዛባልሽ ራሱ እንዴት እንደሚያደርገው አይኑ ነው። በቃ እውነቱን ተናገር። ከዚህ በኋላ አትሸሽ። ይኸውልህ አሁን እዚህ ጋር የቤት ወሬ እንድታወራልኝ አይደለም። በምን አይነት መንገድ እዛ ቤት ውስጥ ገብተህ ምን እንዳደረክ እንድትነግረኝ ነው የምፈልገው። ቆይ ተማታ እኮ የሚል እኮ ህግ የለም እኮ ጭራሽ ዱላ። እሺ ለምን ነው የማትናገረው? ዱላ ምን ያስፈልገዋል? መታኸኝ እኮ። ውድ ቤተሰቦቼ እንግዲህ እየተፈጠረ ያለውትን ነገሮች በሙሉ እንግዲህ እያያችሁ ነው፣ እየተከታተላችሁ ነው። በትዕግስትና ሰላማዊ በሆነ መንገድ ልመና እስከሚመስል ድረስ እየጠየቅኩኝ ይገኛለሁ። አንድ ወንጀለኛ ደግሞ ሲናገርም ሆነ የፈለገውን ነገር ሲያደርግ የማዳመጥ ትዕግስቱን የለኝም። ትክክል ላይሆን ይችላል እያደረኩ ያለሁት ነገር፣ እየተደረጉ ያሉት ነገሮች ግን ደግሞ የማንም ወንጀለኛ ሲፈነጭብንም ሆነ የፈለገውን ነገር ሲናገር ማዳመጥ አልፈልግም። ይኸውልህ እንድታውቀው የምፈልገው ነገር እኔ የምተባበረ ከአንተ ጀርባ አሁንም እነዛ ሰዎች ካሉ አንተ ሞተሃል ማስባል ይፈልጋሉ። በአንተ ስም ሲነገድ ቆይቷል። አንተ እንደ ሞትክ ነው እየተነገረ ያለው። እኛም እስከ ዛሬ ወንጀሎችን ስናጣራ የቆየ ነው አንተ ሞተሃል ብለን ነው። አይ ብለህ ግን በዚህ ሁኔታ የምትቀጥል ከሆነ የሚፈጠርብህን ነገር እዚህ ሁሉ በቃ ንገራቸው፣ ተረጋጋ። ይኸውልህ ቢያንስ ለቤተሰቦቻችን አትሊስት ከኔ ጋር መስማማት ይጠቅምሃል። እኔ እኮ አሁን አንተ እንድትተባበረኝ የምፈልገው አንተን ለመጥቀም ነው። ቢገባ ስትነግረኝ የደረሰብህን ነገር ያደረግከው ነገር ምን እንደሆነ ስታሳውቀን ሞር ተጠቃሚ የምትሆነው አንተ ነህ። ያለውን ነገር አቅልለህ ልትነግርልኝ ትችላለህ። ለእነሱ የነገርኩህን አንድ በአንድ እኔ ለምንድን ነው ማቀልልህ? እውነታውን ትናገራለህ። እውነታውን ደግሞ ህግ መረዳት ባለበት መንገድ ይናገራል። እኔ የማንንም ሰው ወንጀል ሰው ላይ ለማክበድ ገባ። እኔ አሁን አንተ ጋር ስመጣ የአንተ ወንጀል ላከብድብህ አይደለም የመጣሁት እኮ። እንድታከብድብህ ሳይሆን አቅለህ ያለውን አንድ ነገር እንዳከብድብህ አልመጣሁም ማለት ደግሞ የአንተ ወንጀል ላቀልን የመጣሁት ማለትም አይደለም። እኔ የምፈልገው ሐቁን ትናገራለህ። ሐቁንማ ነው እስካሁን ራሱ እየነገርኩህ ያለሁት። አልገባህም? እስካሁን እየተፈጠሩ ያሉት ነገሮች አልገባህም? በአንተ ምክንያት የገዛ ሀብት ንብረት እያላት ጎዳና ወጥታ ስትለምን እምትበላውን አታ ስትኖር የነበረች እናት አለች። ያንን ደግሞ እንዲሆን የተደረገው በአንተና በአንተ ምክንያት ነው። ይሄ ነገር ከቀጠለ
ስለሚፈጠርብህ ነገሮች አብሽራ፣ መቀበል ባለብህ መንገድ ትቀበላለህ። አንድ ነገር ልንገርህ፣ እኔ አሁን ስላልኳት ሴትዮ ምንም ማውቀው ነገር የለም። ስራ የተባልኩትን አረኩኝ፣ ወጣው። ምንድነው ስራ የተባልኩ? ቆጥሬ የማልጨርሰውን ብር ተቀበልኩ። ምንድነው ስራ የተባልኩ? አቶ አብነት የሚባሉ ሰውዬ አሉ። እኛ ሰውዬ በዛ ደላላ በኩል ነው የመጡት። ያው ቀድሜ ይሄ ቅድም እንደነገርኩ እኔ ቤተሰቦቼ ፋይናንሻል ፍሪደም ስላልሆነ ወይም ደግሞ ፋይናንሻሊ ስቴብል ስላልሆነ ያንን ነገር ለማስወገድ ነው እስካሁን እዚህም ያንን ስራ የጀመርኩት የገባሁበት አለኝ። ተስማማን። ቅድም እንደነገርኩ ብሩ ደግሞ ያው የማይታመን ብር ነበር በጊዜው። እንደ ሞተ ሰው አስመስል ነው ያሉኝ። ገባሁኝ። እሷ ሲመስለኝ የአእምሮ ህመምተኛ ነሽ ነገር ነሽ መሰለኝ። አሁን ማን ያልከኝ? ወይዘሮሽን ያልከኝ? ማን ያልከኝ? ወይዘሮሽን ናት አላት። ታማሚ የምትላት እንግዲህ ናርዶስን ይሆናል። ናርዶስ። ከዛ ገባሁኝ። እንደ ሞተ ሰው አስመስላሉ። ተዘረርኩኝ። ከዛ በኋላ በቃ ቪዲዮ ቀርጸው ያንን ነገር ያስፈራሯቸው ነበር። እኔ ከዛ በኋላ ምን ሆንኩኝ? ሞትኩኝ። ብሩን ሰጡኝ። ብሩን እንደሰጡኝ አንተ ኦልሬዲ የሞትክ ሰው ነህ፣ በቃ እዚህ ሀገርም መኖር የለብህም፣ እዚህ ቦታ መኖር የለብህም አሉኝ። ወጣሁኝ። ብሩን ተቀበልኩኝ። እነሱ የሚያውቁት ከዚህ ሀገር እንደወጣሁ ነው የሚያውቁት። ብሩን በእህቴ ብር አስገባው። ከዚህ ሀገር በቃ እንደሞትኩኝ ሰው እንደሚያውቀው እንደሞትኩኝ ከዚህ ሀገር እንደወጣሁ ነው የሚያውቀው። እዚህ አካባቢ እንደማልኖር ነው የሚያውቀው። ከዛ በአንድ አጋጣሚ ከአቶ አብነት ጋር የሆነ ቦታ ተገናኘንና ቅዲያ ጀመርን። ያስፈራሩኝ ጀመሩ። ከዛ እያስፈራሩኝ ጉዳት አደረሰብኝ። ከዛ አንድ አጋጣሚ ሰው ሲያይ ሰው የአካባቢ ሰው ነበር። ሰው ሲያይ እነሱ ናቸው ሊያተርፉኝ። አሁን ይሄ እግሬ ከቁጥጥር ውጭ ነው፣ ተሰብሬያለሁ። አደገኛ ጉዳት ነው የደረሰብኝ። እኔ ሁሉ ስትንቀሳቀስ አለበት፣ አሁን ስትወራጭ አለበት። ምንድነው ጉዳት ደረሰብኝ? ጉዳት አለ። አሁንም ድረስ እግሬን ያመኛል። ይሄን ሁሉ ይኸውልህ አንተ ከዚህ የበለጠ ብዙ ነገሮችን ማድረግ የምትችል ሰው ነው። ያለው ነገር ይሄ ነው። ከዚህ በላይ አታስጨንቅ። አቶ አብነት ሊዲያ ናቸው ሁሉም ነገር ሲያደርጉኝ ነበር። እኔ ምንም ስለማውቀው ነገር የለም። ያለውን ነገር ነግሬሃለሁ፣ ነገርኳ። ከዚህ በላይ ያለው ነገር አይበቃ? እኔ ስለ ይነግዱበት ምን ያርጉበት አስፈራርተው ምን ይቀበሉበት አላውቅም። እኔ እንደሞተ ሰው አስመስላለሁ። አሁን የተስማማን ስለሆነ በአንተ ምክንያት አሁን ዞሮ ዞሮ የቤቱ ባለቤት ወይዘሮ እሺ ተጠያቂ የሆኑበት ያለ ጉዳይ አለ። እሱም ደግሞ አንተ እንደገደሉ እየተወራባቸው እየተነገረባቸው ስላለ ነው። ቤትና ንብረታቸውን ትተውም ደግሞ የተሰደዱት የገዛ ልጃቸው አንተን የገደሉባቸው ስለመሰለ ነው። ስለዚህ አሁን አንተም የተቻለህን እንድትተባበረን የምትተባበረን በምን አይነት መንገድ ነው? እስካሁን የተፈጠሩትን ነገሮች ለህግ ስናሳውቅ ያው ኦልሬዲ አሁን ላይ በቪዲዮም በቮይስም እየተያዙ ያሉ ማስረጃዎች አሉ። ፎቶ ላይ ያለውም ግለሰብ አንተ ነህ። እሱ ችግር የለውም። አንዴ ገብቼበታለሁ እኮ መወጣት ነው። ፈጣሪ ያቀልልኝ እንጂ የሐቄንና እውነቴን የምን ሐቅ አለና ነው? አታፍርም? ነገርኩ እኮ እንዴት ነው ሐቅ ይተላል? እንዴት ነው ማታፍር? አንተ አንድ ሰው ቤት ገብተህ እንደሞት ካስመሰል ስትባል እኮ ወንጀል እየሰሩ እንደሆነ ታውቀዋለህ። አላውቅም። እንዴት ላውቅ እችላለሁ? ታዲያ አንተ መቼም መናደል አይደል ያ ሁላ ገንዘብ የወረደልህ እና መና ሆንኩኝም አልሆንኩኝም ያንን ነገር እኮ ያደረኩት እኮ ለቤተሰብ ይስል ነው። ከሰው አይንና ከሰው እጅ ለመውጣት ነው።
ኢንዲፔንደንት ለመሆን ነው ከዛ ሁሉ ነገር የወጣሁት። ውድ ቤተሰቦቼ እኔ ምን አይነት ሰው እንዳለ አላውቅም። ፈጣሪ አደራ ሰው ያደረኩት ለምን እንደሆነ ታውቃለህ? ነጻ ትወጣለህ። ሰው ምን አይነት ባህሪ እንዳለው በምን አይነት መንገድ እንደሚንቀሳቀስ ምን አይነት ነገሮችን እያደረገ እንዳለ እንግዲህ እያያችሁ ነው። ሞቷል የተባለው ግለሰብ ራሱን እንደ ሞት አስመስሎ እንግዲህ የሰው ህይወት ላይ ሲጫወት ያሻውን ሲያደርግ በሚፈልገው መንገድ ሲንቀሳቀስ የነበረ ሰው ዛሬ ላይ ደግሞ እንግዲህ መልሶ ፈጣሪው ይቅር በለኝ የሚሉትን ቃላቶች እንግዲህ የሚጠቀመው እሱ ራሱ ነው። ይሄ ምን አይነት ስብዕና ቢኖረውና አክቹአሊ እናንተ እንድታውቁት የምፈልገው ሜቢ ልታዝኑለት ወይም ደግሞ እሱ ሀቅ ይኖረዋል ብላችሁ ልታስቡ ትችሉ ይሆናል። ምንም አይነት ሀቅ የሚባል ነገር የለውም፣ ሊኖረውም አይችልም። ምክንያቱም ይሄ ልጅ ዛሬ ባይደረስበትና ያደረጋቸው ነገሮች ባይታወቅ ኖሮ በዛው በመቀጠል ይሄ ልጅ ተከፍሎት ነገ ሰው ግደል ቢባል ከመግደል ወደ ኋላ የሚመለስ ሰው አይደለም። ይሄንን ደግሞ በምን አይነት መንገድ ለእናንተ መግለጽ እንደሚችል ግልጽ ነው። ይሄ ልጅ እስካልተያዘበት ደቂቃ ድረስ እዚህ ጋርም ደግሞ ተገናኝተን ስንት አይነት ጭቅጭቅ ውስጥ እየገባን እንዳለ አይታችኋል። ይሄ ሁሉ ነገር እየተፈጠረ እንኳን ራሱን ለማስመለጥ የተቻለውን በሙሉ አድርጓል። እህቱም እንግዲህ ከዚህ በፊት ባሳስተላለፍኩላችሁ ቪዲዮ አይታችኋል። ለማስመለጥ የጣርኩት እኮ ለማስመለጥ የጣርኩ የእነሱ ማስፈራሪያና ዛቻ ነግሬሃለሁ። እግሬ ራሱ እንትን እንደሚል እኔ እግሬ የምትለው ምንም አይነት ጉዳት ይደረግ ሳይ በቃ ተመሳሽተ መልካም ስራ እንደሚሰራ ሰው ጥሩ ኑሮ እየኖርክ ነው ያለው። ምንም ጥሩ ነገር ገባ። እኔ እያዩ ያለሁት እየተረዱ ያለሁት ያለው እየተሳቀኩኝ ነው። የውስጤን የምታውቀው እኮ አንተ አይደለህም እኮ የውስጤን የማውቀው እኔና እኔ ነኝ። እኔ አሁን እንድተባበረ ትፈልጋለህ? ምንም ጨረስኩኝ። ከዚህ በኋላ ምንም ልነግርህ የምችለው ነገር ስለሌለ ለመሄድ ብትፈቅድልኝ ደስ ይለኛል። አንድ ነገር ላሳውቅህ። ቤት ድረስ መጥተህ ያለውን ነገር አርፈህ ቁጭ ቁጭ በልና ጨርስ። ያለውን ነገር ሁሉ ከዚህ በላይ ምን ልነግርህ? ቁጭ በል። ስርዓትን ይዘህ ቁጭ ስሙኝ፣ በቃ ቁጭ በል። ና ስርዓትን ይዘህ ቁጭ በል። ጨርስ በቃ። እንሸኛቸውና እንትን ትላለና ቁጭ በል። ቁጭ በል እዛ። ኧረ እግሬ ቁጭ በል እዛ። ሲያስጠላ። ይኸውልሽ አንቺ ደግሞ በእናታችሁ ምን ሆናችሁ ነው? በቃ በስርዓት አውሩ እንዴ። አካውንትሽ ላይ የገባውን ብር መመለስ ባለብሽ ለሚመለከተው አካል ተመልሻለሽ። ግልጽ ነው። ምን ነው የምትመልሰው? ይሄ እኮ ሰርቼ ያገኘሁት ብር እኮ ነው እንዴ። ብሩ ትቀልዳለህ እንዴ? አባቴ ሙት ነው የምልህ ማለት ነው። እድሜ ልክህን እንድትማቅቅ ነው ማድረግ። እርግጠኛ ነኝ የሰራቸው ሌሎች ወንጀሎችም ይኖራሉ፣ እደርስበታለሁ። ይኸውልሽ ሁለታችሁም ብትሆኑ ደግሞ እንድትሰሙኝ የምፈልገው ነገር ከተባበራችሁ አንተን ከዚህ ደቂቃ ጀምሮ ላግዝ የምችለው ሰው እኔና እኔ ብቻ ነኝ። ይሄ ማድረግ የምችለው ምን ነኝ? ይሄ እስካሁን የምትዘላቸውን ነገሮች ቃል እገባላለሁ። እድሜ ልክን እንድትማቀቅ አደርጋለሁ። እቺን አትርሳት። እንደኔ በቃ ይሄን ንገረው። ሁሉ ነው ቤተሰቦቻችን ያሳዝኑ። በቃ ከዚህ ነገር ውስጥ ወጣ ፕሊስ እባክህ። አንተ ሊዲያ አብነት ሆናችሁ የመጨረሻ የያዛችሁት ፋይል አለ። ወይዘሮ የሽን የማሸማቀቅና አይምራችሁ እንትን እንዲል ያደረጋችሁት ነገር አለ። ያንን ፋይል እንድትሰጠኝ ነው የምፈልገው። ታውቀዋለህ። ንገረው በቃ ፕሊስ እባክህ። ተጨነኩኝ። ቤተሰቦቻችንን አስብ በእናትህ። በቃ ይብቃ። እዚህ ውስጥ ነገር ውስጥ መግባት አልነበረብኝ። በቃ ሁሉም ነገር ይብቃ።
ምን ልንገርሽ? እስካሁን ያለውን ነገርኩ። ምን ተጨመረ? ወይዘሮ የሺን ከነ ልጇ ስታስፈራሩበት የነበረ ፋይል አንተ ጋር እንዳለ ደርሼበታለሁ። ምንም አይነት ፋይል እኔ ጋር የለም። አንድ ነገር እውነቱን በቃ ልንገርህ። በቃ እኔም ከዚህ ሰቆቃ ከሆነ ህይወት እኔም ልውጣ፣ ቤተሰቦቼንም ከማስጨነቅ ያው ህግም ማቅለያውንም ካረገልኝ ያረገልኝ፣ ካልሆነም የሆነ ሆኖ እውነታውን በነገር ይሻላል። ቤተሰቤም እህቴም ከምትጨነቅ እኔም ኑሮ አይደለም ከዛ በኋላ እየኖርኩ ያለሁት የሰቀቀን ህይወት ነው እየኖርኩ ያለሁት። የሆነው ነገር አብርሃምና አብነትና ሊዲያ ናቸው ይሄን ነገር ያረጉት። ሁሉም ያለው ቪዲዮ ሁሉም ጋር ስለ ሁሉም ነገር የሺንም የሚያስፈራሩበትም መንገድ ያለው ነገር እነሱ ጋር ነው። እኔ ስራ ተባልኩኝ ሰራሁ። ህይወቴን የሚለውጥ ቤተሰቦቼንም የቤተሰቦቼንም የኔንም የእህቴንም ህይወት የሚለውጥ ነገር ስለሆነ ሰራው፣ ብር አገኘሁ። ያለው ነገር ይሄ ነው። አስረዳይ ካልከኝ ግን ብሩ በእህቴ ባንክ ነው የገባው። ያለው ነገር ይሄ ነው። ግን ህጉ ማቅለያ ካረገልኝ አንተም ከረዳኸኝ አብነትና ሊዲያ እስከዚህ ሁሉ ነገር ያረጉት ነገር እኔ በተጨባጭ ማስረጃ አለኝና ህጉ ማቅለያ ካረገልኝ አረገልኝ። አንተም የምታግዘኝ ነገር ካለ ቪዲዮ ይሄንን ይመስላል። ሙሉ ቪዲዮ የተቀረጸው ይሄ ነው። የህግ ማቅለያውንም ካረገልኝ አረገልኝ፣ ካላረገልኝም አንተ የምትረዳኝ መንገድ ካለ ረዳኸኝ፣ አልረዳኸኝም ያለው ነገር ችግር የለውም። እውነቱን አቃቆን የነገርኩ ከዚህ በላይ ምንም ልነግርህ የምችለው ነገር የለም። እህቴም ከምትጨነቅ እኔም ከዚህ ሰቀቀን ህይወት ሀሳብ እንቅልፍ የሚባል ነገር የለም። ትዬሽም ከዚህ ሁሉ ሀሳብም እንደዚህ ከሚያሰቃያቸው በእኔ መንገድ ነው በእኔ ነገሩ ነው ሁሉም ነገር ይሄ ሁሉ ነገር የሆኑት ትዬሽ መጨረሻ ማለት የምትፈልጊው ነገር አለ? ቅድም ብር ካልከው ጋር ለቤተሰቦቻችንም ስልክ ነበረ። ከዛ ላይ ኦልሞስት ሁሉንም አገባደነዋል። ያን ያህል እንትን የሚል የለም። አካውንት ላይ የቀረውን ብር መልሳለሁ። ብቻ ወንድሜ ነጻ ይውጣልኝ። ታስሮም ሆነ ምንም ሆነ የህሊና ነጻነት ከሁሉም ይበልጣልና ያው እኔም የእናቴ ልጅ ስለሆነ ተባባሪ ሆኛለሁ። ልክ እንዳልሆነ እያወቅኩኝ ሳግዘው ነበር፣ ስደብቀው ነበር፣ ብዙ ነገሮችንም እንትን ስለለት ነበር፣ ሳማክረውም በቃ ማለት ተባባሪ ሆኜ እንትን እያልኩ ነበር። እኔ መጠየቅ ካለብኝ መጠየቅ ባለብኝ መጠን እጠየቃለሁ። ነገር ግን በቃ ቤተሰቦቻችን በጣም ችግር ላይም ስለሆኑ ከገንዘቡም ስጠቀም ነበረ፣ ስልክ ነበር። አሁን ላይ ግን ይብቃ፣ ማብቂያው። እኔ በጣም ጭንቀት ውስጥ ነኝ። ከትዳሬ ደብቄ ብዙ ነገር ሳረግ ስለነበረ ሰላም አላገኘሁም። በቃ መታሰርም ካለብን ታስረን ብቻ ነጻ መውጣት ያለበት ሰው ነጻ ይውጣ። ያንን ማለት ነው የምፈልገው ነገር። ይሄንን ወንጀል ስፈጽም ምን ይሁን አላውቅም። ማቆ ከዛ በኋላ ነው ትዬሽ ብቻ ያንን እንደሞትኩ አስመሰልኩ። በኋላ ነው ምን ይሁን በእነሱ ስም ወንጀል እየፈጸሙ እንደሆነ እያስፈራሯቸው ሀብታቸውን ንብረታቸውን እንደቀሟቸው ራሱ ያወቅኩት እና ህጉም ይህንን ነገር ተረድቶ
ይህንን ወንጀል የፈጸምኩት አውቄም ሳላቅም እንደሆነና ይህንን ሁሉ የፈጸምኩት ቤተሰቦቼን ከድህነት እህቴን ከድህነት ለማውጣት ስለሆነ በቻለው መንገድ አንተም በቻልከው መንገድ የህግ ማቅለያ ታደርግልኝ ዘንድ እንደምታውቀው እግሬም አብነትና ሊዲያ እግሬ ላይ ያጨካኝ አብነት እግሬ ላይ ያደረሱበት ጉዳት መቼም የደስታ ስለሆነ የህግ ማቅለያ እንዲያደርጉልኝ ነው እንጂ ወንጀለኛ አይደለሁም ማለትም አልችልም። ግን አብነትና ሊዲያ ወንጀለኛ እንደሆኑ ማስረጃ ያለኝ አይተኸዋልም አንተ። እነሱ ለህግ ቀርበው እትዬሽና የእትዬሽ ልጅ ናርዶስ ወደ ቀድሞ ህይወታቸው እኔም ወደ ቀድሞ ህይወቴ ከጭንቀት ከዚህ ሁሉ ሰቀቀን ከሆነ ኑሮ እንደወጣ ነው የምፈልገው። ከዚህ በላይ የምናገረው ነገር የለም። እሺ እንግዲህ ውድ ቤተሰቦቼ መልካም እስካሁን የሰማናቸው ነገሮች ለወይዘሮ የሺም እንግዲህ በዚሁ ማብሰር የምፈልገው ነገር እነሱንም ደግሞ እንግዲህ ከእግዚአብሔር ጋር እንደማቀርባቸው ተስፋ አለኝና ምንድን ነው እስከ ዛሬ ድረስ እንግዲህ የሚያስቡት ሁላችንም ስናስብም የነበረው እንግዲህ እዚህ ጋር የምናየው ግለሰብ እንደ ሞተና በሱም ህይወት ላይ ወይም ደግሞ በሱ ህይወት መጥፋት ላይ እንግዲህ እየተጠቀሙባቸው እንዳለ ነው እንጂ አልሞተም የሚል ምንም አይነት ሀሳብ አልነበረንም። እኔም ደግሞ እንግዲህ በዚች መሀል ለረጅም ጊዜ የጠፋሁበት ዋነኛው ምክንያቴ ይሄ እንደሆነ ለእናንተ መግለጽ እፈልጋለሁ። በተቻለኝ አቅም ቪዲዮዎችን ሳንለቅ አንዳንድ ነገሮችን በራሳችን ደብቀን እንግዲህ ስንንቀሳቀስ የነበረው ለዚህ ነው። አሁንም ደግሞ እንግዲህ በስተመጨረሻ ይሄንን ነገር ለእናንተ እያስተላለፍን እንገኛለን። ወይዘሮ የሺም እንግዲህ እንድታውቁት የምፈልገው ነገር ቢኖር የእርሶ ልጅም ሆነ እርሶ ወንጀለኛ እንዳልሆኑ አሁንም ቢሆን ደግሞ ነፃ ሆነው የሚፈልጉትን ነገር ማድረግ እንደሚችሉ ያሉት ነገሮች በስትክክል ሁኔታዎች እንደሚቀጥሉ እንግዲህ ከእግዚአብሔር ጋር ተስፋ አደርጋለሁ። እናንተም እንግዲህ ውድ ቤተሰቦቼ ከኔ ጋር ደስተኛ እንደምትሆኑ የኔ ደስታ ተካፋይ እንደምትሆኑ እርግጠኛ ነኝ። እስካሁንም ስታደርጉት የነበረው ነገር ይሄም ስለሆነ እስካሁን ከጎኔ ስለሆናችሁ ሀሳብ አስተያየቶቻችሁን በመስጠት የመሰላችሁን ነገር እንግዲህ ኮመንት ላይ በማስቀመጥ ስለደገፋችሁኝ አመሰግናለሁ። ሰብስክራይብ ያላደረጋችሁም ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ከወዲሁ ጋብዛችኋለሁ። ቀጣይ እንግዲህ ለእናንተ መተላለፍ ያለበት ነገር ካለ ይዤ በመምጣት ለእናንተ ማስተላለፍ ይሆናል። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።